Allo! 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 ይችላል ዋንጫ ይችላል ይችላል ዋንጫ ይችላል ይችላል ዋንጫ ጀማውን አየው አራት ጌምስ ፎር ጌምስ ይነሮ በታሪክ ስር ያንን እጥያም እናስላጨዋለን። ደስ ብሎኛል። ጨዋታችን ደስ ብሎናል። በቀይ ወጥቶባችሁ ነው ምናምን አንዴ ድገሙኝ። ሃሎ በቃ ውበቱን አየዋ። ይመቻችሁ። ፎክሩላ ስትቀማጥር መጣች ላዳር ዩናይትድዬ ሲለጥፋት ጊዜ ተኛች በጊዜ ያሉ ድሮም እኮ ለባል የተገዛ ዶሮ ብዙ ያንካካላሉ። አዳር በቃ መታረዱ ላይ ቀር እንግዲህ የወያናን ቋጠሮ ተማምናበት እኔ ቆላውቀችኝ ምትደሙ ማኖችን ደሞ ቶፕ 6 ያስገባት የተከበረ ቶፕ 6 ሂጂና ከዌስታም ጋር ከወልቭስ ጋር የራስን ቶፕ 6 ስሪ። እዚህ ጋር አባቴ ለእንደዚህ አይነት የገና ክለብ ቶፕ 6 የለም አባቴ። ይሄ ነው ማንቺ ጀማው ተከብቤያለሁ። ድረሱ ተከብቤያለሁ። ኖርምዬ ነው ኖርማል ነው ሚኮስፐርስ አዋረድከኝ። ሚኮስፐርስ አዋረድከኝ። ኩክ ነው ያደረኳት ጆሮዋን ማለት ነው። ኩክ ቀይ ወጥቶብኝ ምናምን እያልክ እያለቃቀስክ ስትመጣ እንዳለ የሚኮስፐርስ ማለት ነው። ጭራሽ ድምጽን እንዳልሰማው ቀድሜ ኮሜንት ላይ ነግሬ ነበር። ስትዝት ምናምን ካሪክ እኮ ነው የማንቸስተር ዩናይትድ ተጫዋች እኮ ነው ማንቸስተር ነው ያዘው። እከከን ነው ወጣለ ማለት ነው። እከከን ድምጽ የሚባል እንዳልሰማ ቀይ ባይወጣብህ ምናልባት አራት ምናምን እናገባ ነበር። አዝነን ነው ቀይ ስለወጣብህ በሁለት ጎል የተፋታነ ማለት ነው። እንደውም ቶተናምን ሳይሆን ቪካሪዮን ነው የገጠምነው ማለት ነው። ቀጠቀጥኩ ነው ማለት ገለብኩ እመለስልሃለሁ። ፎቃቃ በያለ የሆነ ቡድን አሸነፈ ዛሬ። እናቴን ምንም ነገር አልተፈጠረም። እኔ ቪዲዮ ልሰራ ስለተነሳው ይኸውልህ ቪዲዮ ልስራ ፈቀረ ኮርና ኤፍሲ እናታችሁ ነኝና ይሄ ፎቃቃው ያላ በሁለት ክሮስ አገባችሁ። እኛ ቢሆን ኖሮ ሃይላይት ማሳየን የዚህ ጨዋታ ሃይላይት አሳየን። ብሩኖ ይችላል፣ ሮሜሮ ደደብ ነው፣ አለቀ። ይሄ ነው ሃይላይት። ገባ አይደለ? ትክክለኛ የዋንጫ ቡድን ማታ ያሳያል እንዴት እንደምትጮት ማለት ነው። አርሰናል በጣም የአርሰናል ደጋፊ ከች በልልኝ፣ እዚህ ሪፍሬንት ሞር ከች በልልኝ። በቃ በጣም ተከብብ ያለው ነው። ምን ቪዲዮ ልሰራ ስለቆምኩ ብቻ ነው የጮት። ምንም የተፈጠረ ነገር የለም፣ ምንም አልተፈጠረም። አሁን ሲያልቅ ደግሞ የበለጠ ያደንቁኛል። ለዛ ነው ቀድሜ ብዬ ቪዲዮ የምሰራው 92ኛ ደቂቃ ላይ ነው ይሄን ቪዲዮ የምሰራው። ገባ አይደለ? አርሰናል ላይን አፕ ወጥቷል። ሰንደርላንድን እንቀውራትና እኛ ለዋንጫ እነሱ ለ3 ነጥብ። ያ ሰውዬ ዌስትሃም ላይ ይወድቃል። ምን አለ በለኝ። አትላጨውም ያ ሰውዬ ይቀምላል። አድክም ለ10 ደጋፊ ቪዲዮ መስራት ብያዘኝ ነው፣ ግን ስላሸነፈ ብቻ መስራት ነው። ለ10 ደጋፊ ዲጄን ዘርጋ ሁለት ሺህ እኮ አረ ይደብራል። የምር ምንድነው ግርግሩ ደግሞ? ምንድነው የማንቸስተር ደጋፊዎች እሽክምቢት ትርትርትር አለባችሁ? እንገነጣጥላታለን። ሪቬንጅ ታይም። የአሉላ ደግሞ ለፔፕ ምን እንደሆነ እናሳየዋለን። ማሸነፍ ዶሮዋን ምናምን። አንተ የኔ ገረድ እንደሆንክ አታውቅም እንዴ? ማንቸስተር ዩናይትድ የቶተናም ገረድ ነው። እንዲህ ረቅጄ ገዝቻለሁ ማለት ነው። በዚህ 3 ዓመት ውስጥ እኔን ማሸነፍ አታስበውም ጭራሽ ማለት ነው። እና ነገ ግርድናን አስቀጥልልሃለሁ። ነገ ግርድናን ትቀጥላለህ አባቴ። ታዘጋጃለህ። አዶትም አዘጋጀ፣ ቫምዳስም አዘጋጅተ። ለቅሶ ነው አባቴ፣ ለቅሶ። አልቅሰህ ትወጣለህ። አለቀ።
ሌላ ምን የሚፈጠር ነገር የለም። ግርድና ትቀጥላለህ። የኔ ገረድነ ተጫዋች ቢጎዳብኝም ምንም ቢልኝም ላንተ ግን ሞች አላንስም። ከበርንሌ ኩያን ማያንተን ከበርንሌ ጋር አንድ ላይ ነው ማይክ እኔ ላንተ ማለት ነው። እና ያገናኘን ግርድናህን ነገ ትቀጥላለህ። ካም ኦን ዩ ስፐርስ። ዩናይትድ እድለኛ ቡድን አለ ብዬ አላስብም። ምክንያቱም ደግሞ ብሩኖ ፈርናንዴዝን የመሰለ ተጫዋች ስላለው ማለት ነው። ቡድኑ ተመቸው አልተመቸው፣ ጥሩ ሆነ ጥሩ አልሆነ፣ ብሩኖ ፈርናንዴዝ ግን ያው ነው አለ ማለት ነው። ያራዳ ልጆች ይሄ ተጫዋች በጣም አንደርሬትድ የሆነ ተጫዋች ነው ማለት ነው። ምንም ጥያቄ የለውም። እዚህ ቡድን ውስጥ ብዙ መውረዶች ብዙም ያልተጋነኑ መውጣቶች አሉ እሱ በነበረበት ነገር ውስጥ። ሁሌም ግን ሳያባራ በእንቅስቃሴ የሚኖረው ሰውዬ ብሩኖ ፈርናንዴዝ ነው ማለት ነው። በሚያስገርም ሁኔታ ማንቸስተር ዩናይትድ እያሳሳቂ ያራዳ ልጆች ማለት ነው ከማንቸስተር ሲቲ ጋር ሁለተኛ ካለው ማንቸስተር ሲቲ ጋር የ3 ነጥብ ልዩነት ብቻ ነው ያላቸው። ነገ ማንቸስተር ሲቲ አንፊልድ ላይ ሄዶ ሊቨርፑልን ነው የሚገጥመው። ምናልባት ሽንፈት የሚገጥመው ከሆነ ማንቸስተር ሲቲ የ3 ነጥብ ልዩነት ብቻ ይሆናል በመሃላቸው የሚኖረው ማለት ነው። ከካሪክ ጋር ማንቸስተር ዩናይትድ እጅግ በጣም የተለየ ቡድን ሆኗል ማለት ነው። ኳሱን እንደፈለጉ አድርገው ሜዳ ውስጥ መውጣት የሚችል ቡድን ነው የያዘው ካሪክ ማለት ነው። አሁን በዚህኛው ጨዋታ 5 ደቂቃ ተጨምሮ 5ቱን ደቂቃ ለቶተናሞች ኳስ ለመስጠት ፍቃድ አልነበራቸው ማንቸስተር ዩናይትዶች። ምክንያቱም ማጥቃት መከላከል መሆኑን የታወቀ ነውና የማንቸስተር ዩናይትድ አካሄድ እጅግ በጣም አስገራሚ ነው ያራዳ ልጆች ማለት ነው። 4ኛ ድላቸው ላይ ቀርተዋል። ሰውየው ሊቆረጥ የአንድ ጨዋታ እድሜ ብቻ ነው። እስቲ ሐሳብ አስተያየት እናንተ ነው። በደንብ ሼር ኮፕ ሊንክ ይደረግ የቪዲዮ ያራዳ ልጆች። ይሄ ነው በቀል ካሪክ ይላል። ካሪክ ይሄ ነው በቀል ማለት ይሄ ነው ሪቬንጅ ማለት ነው። አንዱ ጎል በተከታታይ 4 ላሸነፍከኝ ያለፈው አመት ጨዋታ፣ አንዱ ጎል ደግሞ ዩሮፓ ሊግ ላሳጣኸኝና ወደ ቻምፒየንስ ሊግ እንዳልገባ ላረከኝ አንዱ ጎል መታሰቢያው ማለት ነው። ለማንኛውም ሪቬንጅ ማለት ይሄ ነው፣ በቀል ማለት ይሄ ነው። ምን አይነት ቲም ነው የገነባው ካሪክ? ምን አይነት ቲም ነው የገነባው ካሪክ? በቃ እኔ ለአንተ ቃላት እያጠረኝ ነው። እግዚአብሔር እኔ ለአንተ ቃላት እያጠረኝ ነው። ለማንኛውም ግን ይቻላል። ዩናይትድ አሸንፏል። አረ በስመ አብ! አንድ ሰው ቶተናምን እንዳይናገርሽ። ባለፈው ሳምንት የሚችሉትን ነገር በሙሉ ከሲቲ ጋር ሰጥተዋል። ዩናይትድ ጠፈጠፋቸው ይዞ። ምንድነው ሮሜሮ ግን እኔ ምንድነው የሚሰራው? እንዴት ነው አሁን ምንድነው የሚሰራው? እዛ ቀይ ምን አባት ስትል ነው እንደዛ ታከል የምታደርገው ሰው ላይ? ምን አይነት ሰው ነው? ከዛ በኋላ ዩናይትድ ሙሉ ጨዋታውን ብቻውን የተጫወተው። ቶተናሞች የመጫወት ፍላጎት አንድ ጃቪ ሲመንስ፣ ሌላ ምንም የሚጫወት ሰው የላቸውም። ቶተና ዛሬ ከቲም ጋር ለሚጫወታ የሆነ ከሰፈር ቲም ጋር መሰለኝ። ምንድነው ብሩኖ አገባ ዛሬ። ማን ይሄ ሰውዬ ተከታታይ እኮ ፎርም ላይ ሆነ እኮ። ምንድነው የሚሻለን? ተከታታይ ጨዋታ ፎርም ላይ እምቦይሞ ቶፕ 6 ቲምን ማንንም አይሰማም። ማንንም እምቦይሞ ቶፕ 6 ላይ ሲሆን ሌላ ሰው ነው የሚሆነው። ማን እኔ መቋጠር አልቻልኩም። ዛሬ 3-2 ብታሸንፉ ኖሮ ገላችሁ ነበር። 2-0 አሪፍ ጨዋታ ክሊንሽት ይዛችኋል። 4 ተከታታይ 1 ይቀራችኋል። 5 ያን ሰውዬ ያስቆርጡት፣ እኔንም አስቆርጡኝ በዛው። 4ኛ ተከታታይ ጨዋታ ድል። ማይክል ካሪክ በማንቸስተር ዩናይትድ ቤት ምንድነው እያደረክ ያለው? ቶተንሃም ሆትስፐርን በ25ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር በሜዳ ኦልድ ትራፎርድ ያስተናገደው ማንቸስተር ዩናይትድ 2-0 በሆነ ውጤት ከድንቅ የጨዋታ ፐርፎርማንስ ጋር ማሸነፍ ችሏል። በዚህ ጨዋታ ላይ ቶተንሃም ሆትስፐሮች 29ኛው ደቂቃ ላይ ክርስቲያኖ ሮሜሮ በጣም አግሬሲቭሊ በካዚሚሮ ላይ በሰራው ጥፋት ምክንያት በቀይ ካርድ ማጣታቸው በጣም እንደጎዳቸው ተመልክተናል። ክርስቲያኖ ሮሜሮ ይህን ያህል አግሬሲቭ መሆኑ ግን አግባብ ነው ወይ የሚለው በደንብ የሚያጠይቅ ይመስለኛል። በተደጋጋሚ በሚሰራቸው ጥፋቶችም ቶተንሃም ዋጋ እያስከፈለ ይገኛል። በዚህ ጨዋታ ላይ ለማንቸስተር ዩናይትድ ከቀዩ በኋላ ነው በቃ ጨዋታውን የገደለው ማለት ይቻላል። ከቀዩ በፊትም ጥሩ ፐርፎርማንስ ያደርጉ ነበር። የተሻለ ቡድን የነበሩት እነሱ ነበሩ። ከዛ በኋላ ደግሞ ይበልጥ በነፃነት ነበር ሲያጠቁ የነበረው። ብራሂም ቤሞ 38ኛው ደቂቃ ላይ ማንቸስተር ዩናይትድን ቀዳሚ ማድረግ ቻለ። ይህ ጎል የተቆጠረበት መንገድ ትሬኒንግ ላይ በደንብ የተሰራበት ይመስላል። ሴት ፒሱ የመጣበት መንገድ፣ ሜኑ ፓስ ያደረገበት መንገድ፣ እንቦሜ የጨረሰበት መንገድ በደንብ የተሰራ ነው የሚመስለው። ከዛ በኋላ ብሩኖ ፈርናንዴዝ 81ኛው ደቂቃ ላይ ሌላ ቆንጆ ጎል አስቆጥሮ ዩናይትድን ጨዋታ 2-0 ማሸነፍ ችሏል። ማይክል ካሪክ በጣም የተረጋጋ ኮንፊደንት የሆነ የቡድን መንፈሱ አስደናቂ የሆነ በጨዋታ መንገዶችም ተጫዋቾች ጥሩ ፐርፎርም የሚያደርጉበትን አይነት ቡድን እንደገነቡ በጥቂት ጊዜያቶች ውስጥ እያስመለከተን ይገኛል ማለት ነው። ያ ዩናይትድ ስትራንድ የተባለ ደጋፊም እንግዲህ ጸጉሩን ሊቆረጥ አንድ ጨዋታ ብቻ ይቀራል። ዩናይትድ ቀጣይ ዌስትሃምን ማሸነፍ የሚችል ከሆነ ያ ደጋፊ ጸጉሩን ይቆረጣል ማለት ነው። ማንቸስተር ዩናይትድ አሁን ላይ ቶፕ 4 ላይ ያለውን ደረጃ በማጠናከር 4ኛ ደረጃነቱን 44 ነጥብ መያዝ ችሏል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። ኮቢ ሜኑ ይለይ ነበረ። በቶተንሃም ሆትስፐር በኩል ግን ቪካሪዮ ነበር ምርጥ ፐርፎርማንስ፣ ምክንያቱም ብዙ ስቴቮችን ነበር 2 ጎል ቢቆጠርበትም ሲያደርግ የነበረው። ለማንኛውም ስለ ጨዋታ ያላችሁን ሀሳብ አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። እቺን ይወዳል ትርፌ። እኔ እዚህ ጋር ጉሮሬ እስኪደርቅ ወያላ አላለሁ። ዋና ጠላት በጎን እያመለጠ ነው። እች ከወያላ ጋር ያለኝን ጦርነት ትጥቅ ፈትቻለሁ። ለአሁኑ በስምምነት ትጥቅ ፈታለሁ። ምክንያቱም የጋራ ጠላት አለ። ዋናው ጠላት ነው ብራዘር። 4 ጨዋታ በተከታታይ
ማይክል ካሪክ ምንድነው ያቀመሳችሁ? ምንድነው ያመጣው የሰውዬ እንዴ? 4 ጨዋታ በተከታታይ ወይስ 5 ጨዋታ አሸንፋችሁ የዛን ሰውዬ ጸጉር ለማስቆረጥ ነው? ይመቻ። የሚገርም ፐርፎርማንስ ላይ ናችሁ። አሁንም ደግሞዋለሁ፣ በጣም ነው የጠላሁት። በጣም ነው የሚያስጠላኝ። እያየሁት ያለሁትን ነገር አልወደድኩትም። ስቲል ሳላደንቅ አላልፍም፣ ነገር ግን አልወደድኩትም። እያሳያችሁ ያላችሁ ፐርፎርማንስ የዋንጫ ቲም ነው፣ ዋንጫ የሚበላ አይነት ቲም ነው። ምክንያቱም ሲቲ፣ አርሰናል፣ ፉልሃምና ቶትንሃምን ሊቨርፑልን አሁን ያቡዬ ፍሬ እያገገመ ነው። እኛ ያሉንም ፍሬዎች ይዘን ጋማ ብለን መቋጠር አለብን። አባቴ ወዴት እንዲህ ሲሆንም አያምርም። የሆነ ትዝታ ትቀሰቅሽብኛል። የሆነ ትራውማማ አለብኝ። ይሄን እንደ አላማረኝም።